ሰላም ልጆች እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት ነው ያለፈው? ትምህርት ተጀመረ አይደለ? ጥሩ ነው። ዛሬ ሰንበት ትምህርታችን ደግሞ ምን የሚሆን ይመስላችኋል? እኔም ለማወቅ በጣም ነው የጓጓሁት። ርዕሳችን ሌባ ቤተሰብ ውስጥ ይላል። ማድረግ የሌለባችሁን ነገር ማድረግ እንደሌለባችሁ እያወቃችሁ አድርጋችሁ ታውቃላችሁ? ወይም ደግሞ እያወቃችሁ አጥፍታችሁ ወይም ደግሞ ውሸት ዋሽታችሁ ታውቆባችሁ አካል እንዴት ነበር የተሰማችሁ? እዚህ ጋርም ደግሞ የማንን ታሪክ እንደምናይ ታውቃላችሁ? የያዕቆብን ታሪክ። ያዕቆብ ሰረቀ ወይስ ዋሸ ወይስ ምን አረገ? እሱም በሰንበት ትምህርት ክፍላችን አንድ ላይ እናያለን። በዛሬው ሰንበት ትምህርት ደግሞ በመጀመሪያው ፕሮግራም ይኖረን የሰንበት ትምህርት ፕሮግራም እና የመዝሙር ጊዜ ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 12ኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው ሌባ በቤተሰብ ውስጥ ይላል። የመታሰቢያ ጥቅሳችን የሚገኘው ዘሌዋውያን ምዕራፍ 19 ቁጥር 11 ሲሆን አትስረቁ፣ አትካዱም፣ ከእናንተም እርስ በርሳችሁ ሐሰት አትነጋገሩ ይላል። የትምህርቱ ዋና መልእክት የእግዚአብሔር ቤተሰብ አባላት ታማኞች ናቸው ይላል። ልጆች ማድረግ እንደማይገባችሁ ታውቁ የነበረ ድርጊት የፈጸማችሁበት ጊዜ ነበር? እናም ስለ ሁኔታው በተጠየቃችሁ ጊዜ ዋሽታችሁ ነበር? ውሸት ስትዋሹ እንደምትዋሿቸው ቢታወቅባችሁ ምን ይሰማችኋል? ያዕቆብ ለአባቱ በመዋሸት መላ ቤተሰቡን ጎዳ። ያዕቆብና ኤሳው ሲታዩ መንትዮች አይመስሉም ነበር። ምልከታቸው የተለያየ ነበር። አለባበሳቸውም የተለየ ነበር። የሚወዷቸውም ነገሮች እንዲሁ የተለያዩ ነበሩ። ብቻ ተቃራኒዎች ነበሩ። ኤሳው ማደን ያስደስተው ነበር። ያዕቆብ ደግሞ ቤት ሆኖ ለቤተሰቡ መንጋ መጠበቅን ይወድ ነበር። መንትዮቹ ከመወለዳቸው በፊት እግዚአብሔር ርብቃን አናግሯት ነበር። እናም ታላቅየው ታናሽየውን እንደሚያገለግል ነግሯት ነበር። እሷም ይህ እንዴት እንደሚሆን አላወቀችም ነበር። ሆኖም እግዚአብሔር የነገራትን አምና ነበር። ታዲያ በዚህ ጊዜ ይስሐቅ አርጅቶና አይነ ስውር ሆኖ ነበር። የበኩር ልጁን በተለየ በረከት የሚባርክበት ጊዜ መሆን እንዳለበት ወሰነ። ርብቃ እግዚአብሔር አስቀድሞ የተናገረውን አሳሰበችው። ሆኖም ለይስሐቅ ተወዳጁ ልጅ ኤሳው ነበር። እናም ይስሐቅ በረከቱን ለሱ ለመስጠት ቆርጦ ነበር። አንድ ቀን ርብቃ ይስሐቅ ኤሳውን እንዲህ በማለት ሲያነጋግረው ሰማች። ኤሳው እኔ አርጅቻለሁ፣ ከእንግዲህ ወዲህ ምን ያህል ጊዜ እንደምኖር አላውቅም። የአደን መሳሪያህን ይዘህ ውጣና አንድ የዱር እንስሳ አድንልኝ። ካደንከውም እኔ እንደምወደው የሚጣፍጥ ምግብ አዘጋጅተህ አምጣልኝ። ከዚያም በኋላ እባርክሃለሁ አለው። ልክ ኤሳው እንደሄደ ርብቃ ያዕቆብን ጠራችው። ምን እየሆነ እንደነበረ ነገረችው። ከዚያም አይዞህ ያዕቆብ፣ እኔ አንድ ዕቅድ አውጥቻለሁ። ወደ መንጋችን ሄደህ 2 ምርጥ የሆኑ የፍየል ጠቦቶችን አምጣልኝ። እኔም ልክ አባትህ እንደሚወደው አድርጌ ምግብ አዘጋጃለሁ። ከዚያም በኋላ ምግቡን ይዘህ ሄደህ በረከቱን መቀበል ትችላለህ አለችው። ያዕቆብ ግን እኮ አባታችን እኔ ኤሳው አለመሆኔ ይለያል። ኤሳው ፀጉራም ነው፣ እኔ ግን አይደለሁም። ስለዚህ አባዬ እያታለልኩት እንደሆነ ይገባዋል። ከመባረክም ይልቅ ይረግመኛል አላት። እናም መረገም ያለበት ሰው ካለ እኔ ነኝ የምሆነው፣ ብቻ ሂድና እንደነገርኩ አድርግ በማለት መለሰችለት። ስለዚህ ያዕቆብ የኤሳውን ልብስ ወስዶ ለበሰ። ርብቃም በፍጥነት እጆቹንና አንገቱን በፍየል ፀጉር ሸፈነችው። ከዚያም ያዕቆብ ርብቃ ያዘጋጀችለትን ምግብ ይዞ ወደ ይስሐቅ ሄደ። ይስሐቅ ያዕቆብ ወደ ክፍሉ ሲገባ ሰምቶ ማን ነው በማለት ጠየቀ። ያዕቆብም የበኩር ልጅህ ኤሳው ነኝ፣ አባቴ ሆይ የነገርከኝን አድርጌያለሁ። እንግዲህ ቁጭ በልና ይህን ምንም መልካም ምግብ ቀምሰህ ባርከኝ በማለት ዋሸ። እንዴት እንዲህ በፍጥነት የምታድነው እንስሳ ማግኘት ቻልክ ብሎ ይስሐቅ ጠየቀው። እግዚአብሔር ረድቶኝ ነው በማለት ያዕቆብ አንድ ሌላ ውሸት ተናገረ። ከዚያም ይስሐቅ እንዲህ አለው፣ እስቲ እንድዳስስ ጠጋ በል። ድምፅህ የያዕቆብ ድምፅ ይመስላል። እጅህን ስዳስሰው ግን
እንደ ኤሳው እጅ ሆኖብኛል። በእውነት ኤሳው ነህ በማለት ያዕቆብን ጠየቀው። ያዕቆብም አዎ አባዬ በማለት በድጋሚ ዋሸ። እንግዲያውስ እንድበላ ከምግቡ ስጠኝ አለ ይስሐቅ። ይስሐቅም ያዕቆብ ሲጠጋው ያዕቆብ የለበሰውን ልብስ አፈፍ አደረገ እና አሸተተው። አሁን ልክ ነው፣ ይህ ልብስ ሜዳ ሜዳ ይሸታል አለ በመጨረሻ ባረፈ ልብ። እናም ይስሐቅ ያዕቆብን ባረከው። ያዕቆብ እየተቻኮለ ከዚያ ስፍራ ሄደ። ኤሳው አባቱ ድንኳን ውስጥ የገባው እሱ እንደሄደ ነበር። አባዬ አምጣ ያልከውን ምግብ ይኸውልን በማለት አስታወቀው። ይስሐቅ ተንቀጠቀጠ። ድምፁም እየተንቀጠቀጠ አንተ ማነህ ብሎ ጠየቀ። እኔ የበኩር ልጅህ ኤሳው ነኝ በማለት ኤሳው መለሰ። ይስሐቅም ታዲያ እዚያ የነበረው ማን ነው? ያዕቆብ ነበር ማለት ነው አለ። ያን ጊዜ ምን እንደተፈጸመ ገባው። እያዘነም ወደ ኤሳው ዞር ብሎ በረከትህ ወንድምህን ያዕቆብ ባረኩት አለው። ኤሳውም በቁጣ ነደደ። ታዲያ እኔንም ልትባርከኝ አትችልም? ያዕቆብ ውርሴን በማታለል ወስዶብኛል። አሁን ደግሞ አታሎ የምትሰጠኝን የነበረውን በረከትን ወሰደብኝ። ታዲያ ለእኔም ልትሰጠኝ የምትችለውን ምንም ነገር የለህም አለው አባቱ። ይስሐቅ እያዘነ ራሱን ባሉት አነቀነቀ። በረከቱ ተሰጥቷል፣ መልሼ ሊወስደው አልችልም አለው። ያዕቆብ እንዳጠፋ ገባው። እናም ተጸጸተ፣ አዘነ። የዋሸው ውሸቶች ለሁሉም ሰው ችግር እንደፈጠረም አየ። መጠበቅ እንደነበረበትም ገባው። እግዚአብሔር ቃል ገብቶለት ነበር። እግዚአብሔር ቃሉን ለመፈጸም የያዕቆብም ሆነ የርብቃ እርዳታ አያስፈልገውም ነበር። ቀጥሎ የሚሆነው ነገር ምን ይሆን? ጌታ ይባርካችሁ ልጆች። ልጆች እንዴት ነው ሰንበት ትምህርቱን ወደዳችሁታ? ደግሞ ያዕቆብ እንዳደረገ ማወቃችሁ አይደለ? ጥሩ ነው። መዝሙሩስ ደስ ይላል አይደለ? እኔም በጣም ነው ወደድኩት። አሁን ደግሞ ወደ ታሪክ ጊዜያችን እናልፋለን። ታሪኳንም እንደምትወዷት አልጠራጠርም። አብራችሁን ቆዩ። እሺ ልጆች እንደምን ናችሁ? እግዚአብሔር ይመስገን። ዛሬም በድጋሚ ተገናኝተናል አይደል? ታሪክ ለመስማት ተዘጋጅታችኋል?
እሺ ሰላም በቴሌቪዥን መስኮት የምትከታተሉን ህፃናት ሁሉ ከኛ ጋር ለመሆን እኛን ለማዳመጥ እዚህ ስለተገኛችሁ በጣም ነው የምናመሰግነው። እንወዳችኋለን። ዛሬም ሌላ ታሪክ ልነግራችሁ መጥቻለሁ። ከዛ በፊት ግን አብረውኝ ያሉት ልጆች ስማቸውን ያስተዋውቁናል። እኔም ስሜን ነግራችኋለሁ። ስሜ ሰብለ ይባላል። እስቲ እዚህ ደግሞ ያሉት የየራሳቸውን ስሞች ያስተዋውቋችኋል። እኔ ስሜ ያሮሳት ይባላል። እኔ ስሜ ናታን ጋሽ ይባላል። እኔ ስሜ አዩ ዮሐንስ ይባላል። እሺ እኔ ስሜ ስምርና ነጋሽ ይባላል። እኔ ስሜ ሀሴት ዳንኤል። እሺ እንግዲህ ዛሬ እነዚህ 5 ህፃናት ከኛ ጋር ሆነው ታሪክ ያዳምጣሉ። እናንተም አብራችሁ እንደምታዳምጡ ተስፋ አደርጋለሁ። ጥያቄ ጠይቃለሁ፣ ጥያቄ ትመልሳላችሁ ብዬ ተስፋ አድርጋለሁ። ከኔ ጋር መሆናችሁን ማረጋግጠው ጥያቄን በመመለስ ነው። ስለዚህ ታሪካችንን ከመጀመራችን በፊት ግን ጸሎት ማድረግ ስለሚኖርብን እግዚአብሔር እንዲያስተምረን ማንም ይጸልይልን። እሺ እስቲ ስሚርና ትጸልይልን። እንጸልይ። በእምነት ባገኙ ሰከን እናመሰግናለን። አሜን። አሁን ደግሞ ታሪክ በምንማርበት ሰዓት ላይ አንተ ከኛ ጋር አሜን ቤተብስ አሜን። እናመሰግናለን። እግዚአብሔር ይባርክሽ ስሚርናዬ። የዛሬው ታሪካችን ልጆች ከሐዋርያት ሥራ ምዕራፍ 9 ቁጥር 32 እስከ 42 ነው። ምን መሰላችሁ? ታሪኩ የሆነው ኢዮጴ በምትባል ትንሽ ከተማ ውስጥ ነው። የት ነው? ኢዮጴ በምትባል ከተማ ውስጥ ነው የሆነውና የባለ ታሪኳ ስም ደግሞ ዶርቃ ወይም ታቢታ ትባላለች። ማ ትባላለች? ዶርቃ ወይም ታቢታ ትባላለችና እቺ ዶርቃ ምን አይነት ሴት መሰላችሁ? በጣም ግሩም ሴት ናት። የጌታ ኢየሱስ ደግሞ ወዳጅ ናት። በጣም ነው ጌታ ኢየሱስን የምትወደው እና ስለ ኢየሱስ አሁን ልክ እኔ እንደምነግራችሁ ለልጆች ታሪክ ትነግራለች። ትልልቅ ሰዎችም ሲመጡ ቤቷ ትነግራለች። በተለይ ደግሞ ባሎቻቸው የሞቱባቸው እናቶች እነሱ ሲሆኑ ብዙ ነገር ነው የምታረግላቸው። ታሪክ ብቻ መሰላችሁ የምትነግራቸው? ታቢታ ጎበዝ ልብስ ሰፊ ናት። ልብስ የሚሰፋ ሰው አይታችሁ ታውቃላችሁ? አዎ። እሷ ደግሞ በጣም ጎበዝ ናት። በልጆች ልክ ልብስ ትቀድና በእጇ ትሰፋለች። ለትልልቅ ሰዎች ትሰፋለች። አንዳንድ እናቶች ደግሞ እባክሽ ታቢታ የልጄ ልብስ ተቀዶብኛል ሲሉ አምጡት ትልና ቆንጆ አበባ ምናምን እያደረገች የሚያምር አርጋ ትሰፋላቸዋለች። ከዛ ያንን የሰፋችውን ደግሞ ልብስ ለድሆች ትሰጣለች። ብዙ ሴቶች እሷ የምትሰጣቸውን ልብሶች ለብሰዋል። ብዙ ህፃናት የሷን ልብስ ለብሰዋል። አንድ ቀን ግን ጠዋት ምን ሆነ መሰላችሁ? እሷን ሊያዩ ወደ ቤቷ ሄዱ። የተወሰኑ ልጆችና ወላጆች ሲሄዱ ታቢታ እንደሌላው ቀን ልብስ ስትሰፋ አላገኟትም። ምን ሆና እንዳገኟት ታውቃላችሁ? ታማ ብላ አልጋዋ ላይ ትኝት ብላ አገኟት። እማማ ታቢታ ምን ሆነሽ ነው ሲላት አሞኛል። ከዛ የተወሰኑ ሰዎች ሊጸልዩላት ሞከሩ፣ ሊያግዟት ሞከሩ። ግን ታቢታ ልትድን አልቻለች። ብዙ ቀን ታመመች። አዘኑ። ሁሉም እየመጣ ይጠይቃታል፣ ግን ልትድን አልቻለችም። ጭራሽ አንድ ቀን ታቢታ ባሰባትና ሞተች። አያስደነግጥም? አዘኑ። በአካባቢው ያሉ ሰዎች፣ ቤት ውስጥ ያሉት ሁሉ አለቀሱ። እንዴት ታቢታ ትሞታለች? ደግ ሰው እኮ ናት፣ መልካም ሰው ናት እኮ መሞት የለባትም እያሉ ሲያለቅሱ የተወሰኑት እሷማ አትሞትም ብለው ቶሎ ብለው ገላዋን እጥብ አረጓት። ሰማቸውም እኮ እሷ ሞታለች። እጥብጥብ አድርገው ንጹህ አድርገው መኝታ ክፍሏ አልነበረችም። መኝታ ክፍሏ ወሰዱና አልጋዋ ላይ አስተኛት። ፎቅ ላይ ነበር። ከዛ አስተኛትና አሁን ምን እናድርግ ብለው ሲነጋገሩ አይ እኛማ ታቢታ መቀበር የለባትም፣ አንድ ነገር እናርጋሉ። ምን እናርግ ሲባባሉ ጴጥሮስ
ልዳን በምትባል እዚች ቅርብ መንደር ውስጥ አለ፣ ሰው ሊጎበኝ ሄዷል። ስለዚህ ወደሱ ሰው መላክ አለብን አሉና 2 ሰዎች መረጡና ይሁላችሁ በፍጥነት ሄዳችሁ ጴጥሮስን ጠርታችሁ ነው። መንገድ ላይ መቆም አይቻልም። ጴጥሮስንም ምን ሆናችሁ ነው ቢል አይደለም እንፈልጋለን በአስቸኳይ ብላችሁ ይዛችሁት ነው አላችሁ። ከዛ ሻሉና ሮጠው በቃ እኔ መኪና የለም ልጆች እየፈጠኑ የት ሄዱ? ጴጥሮስ ወዳለበት ልዳን ወደምትባለው ከተማ ሄዱ። ከዛ ልዳን የት ነው ጴጥሮስ የት ነው ያለው ሲሉ እዚህ ቤት ነው ሲሏቸው ገቡና ጴጥሮስ አሁን ምንም በቃ መቆየት አያስፈልግህም፣ በኢዮጴ በጣም ትፈልጋለህ፣ ናውጣና አስቸኮሉት። ከዛ ጴጥሮስም የሚሰራውን ስራ ሁሉ ትቶ አብሯቸው ቶሎ ብሎ ወደ ኢዮጴ መጣ። ከዛ ኢዮጴ ደረሱ። ኢዮጴ ሲደርስ የት ነው የምትወስዱት? ና ብለው ዶርቃ ቤት አስገቡት። ሲገባ ሰዎቹ ምን እያደረጉ ነው? እያለቀሱ። አንዳንዶቹ የሰፋችላቸው ልብሶች ይዘዋል፣ አንዳንዶቹ ደግሞ የሷ ልብሶች ይዘው ይኸውልህ ልብሷ ይኸውልህ ለኛም የሰፋችልን ይኸውልህ ጴጥሮስ ዶርቃማ መሞት የለባትም እያሉ ሬታቸውን አቀለጡት። ከዛ ጴጥሮስ ግራ ገባው። ለምን ያለ ቆይ አታልቅሱ፣ አይዟችሁ አለና ሲገባ አልጋዋ ላይ አጥበው ምን አርገዋታል? አስተኝተዋታል። ከዛ ጴጥሮስ ምን አረገ መሰላችሁ? እሺ በቃ አሁን ቶሎ በሉ ውጡ፣ እናንተ ከዚህ ቤት ውጡ አላቸው። ለምን እንወጣለን ሲሉ አይ እኔ ብቻዬን ነው መሆን ያለብኝ ውጡ አላቸውና ሁሉንም አስወጥቶ በሩን ዝግት ታረገና ካልጋው ስር ምን አደረገ? ብርክክ ብሎ መጸለይ ጀመረ። ምን ብሎ እንደጸለየ መጽሐፍ ቅዱስ አይነግረንም ልጆች፣ ግን እኔ ሳስበው ምን ያለ ይመስለኛል መሰላችሁ? እባክህ እግዚአብሔር ሆይ ዶርቃን እኮ ብዙ ህፃናት ይፈልጓታል፣ ብዙ ወላጆች ይፈልጓታል፣ ደሆች ሁሉ ይፈልጓታል ስለምትረዳቸው ስላንተ ትነግራቸዋለች፣ ልብስ ታለብሳቸዋለች፣ ሲርባቸው ታበላቸዋለች፣ ስለዚህ አድንላቸው ብሎ የጸለየ ይመስለኛል። ከዛ ጸለየና እግዚአብሔር ሆይ ስለምትረዳ ያመሰግንሃለሁ ብሎ ቀና አለ። ጸሎቱን ጨርሶ ብድግ አለና ያችን የሞተችውን ዶርቃ ጣቢታ ተነሽ አላት። ልክ ሲላት ጣቢታ አይኗን ግልጥ አረገችው። እንዴ ብላ በድንጋጤ ደግሞ ቶሎ ብላ ቁጭ አለች። ምን ሆኜ ነበር ብላ አይዞሽ አለና ጴጥሮስ ድግፍ አረገና ነይ ተነሽ አለና በደንብ አርጎ አልጋዋ ላይ ቁጭ እንድትል አደረጋት። እግሯን ወርድ አረገችና እንደዚህ ቁጭ አለች። ከዛ ጴጥሮስ እርግጠኛ ሲሆን በሩን ክፍት አረገና ኑ ግቡ አላቸው። እነዛ ሲያለቅሱ የነበሩት በሙሉ ግብት ሲሉ ጣቢታ ምን ሆናለች? ተነስታለች። ልጆች እኔ ሳስበው እነዛ ሰዎች ምን ያሉ ይመስለኛል መሰለ? ያሉ ልልታቸውን ያቀለጡ ይመስለኛል። እግዚአብሔርን አመሰገኑ። ከዛ ደግሞ ግማሾቹ አዩአትና እየሮጡ ተመልሰው ወደ ከተማ ሄዱ። ዶርቃ ከሞት ተነሳች፣ ጣቢታ ከሞት ተነሳች አሉ። ሁሉም ሰው መጣ። ከዛ በኋላ በዛ በኢዮጴ ከተማ ታላቅ ደስታ ሆነ። ሰዎች ሁሉ ማንን ማመስገን ጀመሩ? እግዚአብሔርን ማመስገን ጀመሩ። ያም አስገራሚ ዜና በፍጥነት በስፍራ ሁሉ ተዳረሰ። እግዚአብሔር የሞተችውን ጣቢታን አስነሳት አለ። በዚህም ምክንያት ብዙ ሰዎች በጌታ አመኑ ይላል። ልጆች ሌሎችን ስንረዳ ማንን እያገለገልን ነው? እግዚአብሔርን እያገለገልን ነው። አያችሁ ጣቢታ ሌሎችን ምን ታረግ ነበረ? ትረዳ ነበረ። ስለዚህ ሌሎቹ ደግሞ ስትሞትባቸው አዘኑ አይደል? ግን እግዚአብሔር ከሞት አስነሳት ይላል።
ልጆች ሁል ጊዜ አንድ ነገር ማድረግ አለብን። ሌሎችን ምን ማድረግ? መርዳት። ሁል ጊዜ ሌሎችን መርዳት፣ የታመሙትን መርዳት፣ የተቸገሩ እናቶችን ማገዝ። ለምሳሌ እኔ ልጠይቃችሁ እስቲ እናንተ ሌሎችን መርዳት አስደስቷችሁ ያውቃል? ከኔ ጋር ናችሁ? የሩሳት አስደስቶ ያውቃል? ሌሎችን ረድተህ ታውቃለህ? ምን በማድረግ ረዳችኋቸው? እስከ ዛሬ ካረዳችሁ መርዳት አለባችሁ። ለምሳሌ ትልቅ ሰው እቃ ይዞ ስታዩ ዝም ብሎ መሮጥ አይደለም አይደል? ምን ማድረግ አለባችሁ? እስቲ ላግዛችሁ፣ እኔ ላግዝ ማለት መቻል አለባችሁ። እሺ ደግሞ በአካባቢያችሁ በጣም የተቸገሩ ልጆች ካሉ ለነሱ ያላችሁን በማካፈል መርዳት ትችላላችሁ። እሺ እሺ ከዛሬው ታሪክ ምን ተማራችሁ? እስቲ እኔ ከዚህ የተማርኩት እግዚአብሔር ብንታመምም ምንም ብንሆንም ከፍተኛ ቢይዘን መቼ ቢሆን እንደማይጥለንና እንደሚፈውሰን። በጣም ጎበዝ። እሺ ሀሴት? ሌሎችን መርዳት እንዳለብን። እሺ ሌሎቻችሁስ? አዩ ምን ተማርክ? ምን ተማርክ? የሩሳት? ሌሎችን መርዳት ማገዝና ለነሱ ያለንም ማካፈል። በጣም ጎበዞች። እስኪ ልጠይቃችሁ፣ ባለ ታሪኳ ስሟ ማን ነበረ? ዶርቃው ወይ ጣቢታ ትባል ነበር አይደል? በምን ከተማ ምን በሚባል ከተማ ትኖር ነበር? እናንተም መልሱ፣ በቴሌቪዥን የምትመለከቱን። ኢዮጴ በምትባል ከተማ ይኖር ነበር። መልእክተኛ የተላከው ወደ ማን ነበረ? ላንቺ እድል ልስጥሽ። ማን ነበረ? ወደ ማን ነበር የተላከው? ወደ ጴጥሮስ። ጴጥሮስ ምን በሚባል ከተማ ነበር የነበረው? ልዳን በምትባል ከተማ አይደል? አዎ። እሺ ስንት ሰዎች ነበሩ ጴጥሮስን ሊጠሩ የሄዱት? ሁለት ሰዎች። አይ በደንብ ሰምታችሁኛል። ስለዚህ በጣም ጎበዝ ተማሪዎች ናችሁ ማለት ነው። እናንተም በቴሌቪዥን መስኮት የምትመለከቱ ልጆች ከታሪኩ በኋላ እርስ በርስ እንደዚህ ተጠያየቁና ታሪኩን ማስታወሳችሁን አስታውሱ። እሺ ልጆች? እሺ ስለነበረን ጊዜ እግዚአብሔር እናመሰግናለን። በታሪኩ ደስ እንደተሰኛችሁ ተስፋ አደርጋለሁ። የዛሬው ታሪካችን በዚህ ያበቃል። በሌላ ጊዜ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ ልጆች። ስለሰማችሁ እናመሰግናለን ልጆች። ታዲያ ልጆች እንዴት ነው? ታሪኩን ወደዳችሁት አይደለ? እኔም በጣም ነው የወደድኩት። ታሪኩን ደግሞ ለጓደኞቻችሁ፣ ለቤተሰቦቻችሁ መናገር ትችላላችሁ። የዛሬውን ፕሮግራም በዚህ ላይ የምናበቃ ይሆናል። ነገር ግን በዚህ ፕሮግራም ላይ መሳተፍ የምትፈልጉ ወይም ደግሞ ሀሳብ መስጠት የምትፈልጉ ካላችሁ ከታች በሚገኘው አድራሻ ላይ መደወል ወይም ደግሞ መጻፍ ትችላላችሁ። እስከ ሳምንት መልካም ጊዜ።